እስቲ እቺን ቪዲዮ ተከታትለን እንመለስ። የአዲስ አበባ ዩኒቨርሲቲ ሴኔት በነርስና በሚድዋይፈሪ ሙያ በዲግሪ እንድትመረቁ ያጸደቀላችሁ እጩ ተመራቂዎች የሙያ ቃለ መሐላ ለመፈጸም ቀኝ እጃችሁን አንሱ። ሙያ ግዴታዬን በታማኝነት ለመወጣት በእግዚአብሔርና በዚህ ጉባኤ ፊት ቆሜ የመሐላ ቃሌን እሰጣለሁ። ይህ ቪዲዮ እንግዲህ ባለፉት ጊዜያት የሙስሊም ሴት ኒቃቢ ተማሪዎችን ግቤ ሴኩላሪዝምን ነው የሚከተለውና የእናንተ ኒቃብ መልበስ የሴኩላሪዝም ህጉን ይጥሳል፣ የሃይማኖት መገለጫ አልፈልግም እያለ የሙስሊም ሴት ኒቃቢ ተማሪዎችን ሲያባረር የከረመው አዲስ አበባ ዩኒቨርሲቲ በትላንትናው ዕለት ተማሪ ሲያስመርቅ ግን በምታዩት መልኩ በእግዚአብሔር ስም ማሉ ብሎ ቃል ሲያስገባ የታየበት ነው። ዲ አይሮኒ ምንድነው? ሴኩላሪዝም ለማን እንደሚሰራ እያየነው ነው። ዲ አይሮኒ ማለት ነው። እንደምታውቁት የትምህርት ቤት የዩኒቨርሲቲ የምሩን የሴኩላሪዝምን ህግ የሚከተል ከሆነ እንደሚያውቀው በብዙ ቁጥር የሚቆጠሩ ሙስሊም ተማሪዎችም አብሮ ይማሩና አብሮ እያተመረቁ እያለ አብሮ እያስመረቀ እያለ ቃል ሲያስገባ ግን በእግዚአብሔር ስም ማስባሉ በጣም ትልቅ የሆነ ስህተት ነው። ባይ ዘ ወይ ይህ ከስራ የሚያስባረርም ሊሆን ይገባ ነበረ። በነገራችን ላይ እቺ ሴት እቺ ቃል የምታስገባዋ ሴት አሮኖ ፖዚሽኗ ምን እንደሆነ ግን እሷ ሙስሊም ብትሆንና በአላህ ስም ብላ ቃል ብታስገባ ሮንግ እንደሆነ ሁሉ በእግዚአብሔር ስም ብሎም ቃል ማስገባት ኢትስ ሮንግ። ምክንያቱም ከተማሪዎች መካከል ብዙ ሙስሊሞች እንዳሉና ይህ በእግዚአብሔር ስም መግባት ግዴታ የሌለባቸው እንዳሉ ይታወቃል። ስለዚህ ፈጣሪ እንኳን ብላ ተርጉማ በዚህ ውስጥ ሁሉም የፈለገውን እያሰበ ቃል እንዲገባ ማድረግ ሲቻል ግን ይህ ዳይሮኒ ምንድን ነው? ልክ እንዳልኳችሁ ከዚህ በፊት ሙስሊም ሴት ተማሪዎች ኒቃብ ማድረጋችሁ የዩኒቨርሲቲን ኢንቫይሮንመንት ይረብሻል፣ ህጉን ይረብሻል፣ ሴኩላሪዝምን ይረብሻል፣ ስለዚህ ሃይማኖት መገለጫ አልፈልግም እያለ ሲያባር እንደከረመ ታውቃላችሁ። ትናንትና ግን ግብዳ ድግስ ደግሰው እንግዲህ በኢምፐብሊክ ባስመረቀው ምርቃት ላይ ግን በእግዚአብሔር ስም ብሎ ቃል ግቡ ብሎ ጥሪ ሲያደርግ ነበረ። ናው እኔ ከአዲስ አበባ ዩኒቨርሲቲ የምጠብቀው ምንድን ነው? በዛው አፉ በዛው ንግግሩ ደግሞ እቺን የፖዚሽኗ ምን እንደሆነ አላውቅም፣ ምን እንደሚያደርጋት ማየት እንፈልጋለን። ተጠያቂነት ያሰፍናል ወይስ አያሰፍንም የሚለውን ካላሰፈነ ግን አንድ ነገር ለአንድ ሺኛ ጊዜ የምንረዳው አንድ ነገር አለ ዛሬም ማለት ነው። ሴኩላሪዝም የሚባለውን ህግ ሙስሊሙ ለመበደል ብቻ የሚጠቀሙበት እንደሆነና ለሌላው ሲሆን ግን ያው መድረክም ላይ ወጥተህ መስበክ እንደምችል የሚያሳይ ነው ማለት ነው። ያው ዚያራው ቀጥሏል። በኢራንና በአሜሪካ መካከል መዘያየሩ ቀጥሏል። ትናንትና እንደምታውቁት ኢራን ከኢራን ኮኦርዲኔሽን ውጭ ይንቀሳቀሳል ያለችን መርከብ ደግማ መምታቷን ተከትሎ እንግዲህ ሴንትኮም አጸፋ መልሳለሁ ብሎ ሲዝት ነበረ። አዳሩን እንግዲህ ሴንትኮም የአሜሪካ ሴንትራል ኮማንድ ኢራን ውስጥ 10 ታርጌቶችን መምታቱን አሳውቋል። የኢራን አይላንዶችና እንዲሁም ኮስታል ኤሪያዎች ሆርሙዝ ባህር ዳርቻ ያሉ ቦታዎች ላይ 10 ታርጌቶችን መጥቷል የአሜሪካ ሴንትኮም። ይህንን ተከትሎ ደግሞ የኢራን ኢስላሚክ ሪቮሉሽነሪ ጋርድም አጸፋውን በመመለስ እንግዲህ ኩዌት እና ባህሬንን ወአለይኩም ሰላም ብሏቸዋል ማለት ነው። እነዚህ ሁለት ሀገራቶች ውስጥ ያሉትን የአሜሪካ ቤዞችን መጥቷል ማለት ነው። 8 ታርጌቶችን መትቻለሁ ብሏል የኢስላሚክ ሪቮሉሽነሪ ጋርዱ። ባህሬን ውስጥ ያለው የባህር ኃይል ቤዝ እና እንዲሁም የኩዌት ውስጥ ያለውን የአሜሪካ ሚሊተሪ ቤዝ መጥቷል በባሊስቲክ ሚሳይል። ባይ ዘ ወይ እነዚህ መገፋፋቶቹ ምን አይነት ነገራቶችን እያመጡ ነው? ይሄ ሜሞራንደም ኦፍ አንደርስታንዲንግ የሚባለው ነገር ጆክ መሆኑን እያሳየ ነው። ምክንያቱም ሜሞራንደም ኦፍ አንደርስታንዲንጉን ከመፈራረማቸው በፊት ያደርጉት የነበረውን ነገር አሁንም መልሰው እያደረጉት ነው። ዝም ብሎ መተኳኮስና መጠቃቃት ቀጥሏል ማለት ነው። ለማንኛውም ይህ ሁሉ ነገር ሀፕን እያደረገ ያለው በሜሞራንደም ኦፍ አንደርስታንዲንጉ ላይ ባሉ አንቀጾች ላይ ያተረጓጉም ልዩነት ነው። በዛ አንቀጾች ላይ እንግዲህ በስምምነቱ መሰረት ኢራን ሆርሙዝ ሰርጥ ላይ ማንም መርከብ ያለምንም ጥቃት እንዲያልፍ ትፈቅዳለች የሚል ስምምነት ያለ ቢሆንም በሌላ በኩል ግን ኢራን እነዚህ የሚያልፉ መርከቦች በኢራን ኮኦርዲኔሽን ነው የሚልም አለ። ስለዚህ ኢራን በኔ ኮኦርዲኔሽን ነው እንጂ ማለፍ ያለባቸው በሌላ መንገድ አልፋለሁ የሚሉ መርከቦችን እመታለሁ ብላ በዛተችው መሰረት እየመታች ነው። አሜሪካ ደግሞ ኖ ስምምነቱ ላይ ሆርሙዝ ሰርጥ ላይ ማንም መርከብ ያለምንም ችግር ማለፍ አለበት የሚል አግሪመንት አለን፣ ስለዚህ ያንን እየጣሰች ነው በሚል ነው አሜሪካ ማጸፋውን እየመለሰች ያለችው። ለማንኛውም ሜሞራንደም ኦፍ አንደርስታንዲንጉ ስንት የተለፋበትና ስንት የአደራዳሪዎች ጥረት የተደረገበት ያንን ወረቀቱን ተፈራረሙ እንጂ ከወረቀቱ በኋላ አሁንም መጠቃቃቱ ተጠናክሮ ቀጥሏል ማለት ነው። የፍልስጤም የሀገርነት እውቅና በአስቸኳይ ሊሰጥ ይገባል ሲሉ 4 የአረብ ሀገራት ጥሪያቸውን አቅርበዋል። ተሰብስበው መክረውበታል። በጉዳዩ ላይ ምክክር ያደረጉት ሳውዲ አረቢያ፣ ቱርክ፣ ፓኪስታንና እንደዚሁም ግብጽ ናቸው። እነዚህ 4 ሀገራት በተለይም የፍልስጤም የሀገርነት ጉዳይ በአስቸኳይ ሊሰጥ ይገባል በሚል ሀሳባቸውን አንጸባርቀዋል። በርካታ የመገናኛ ብዙሃንም ይህንን ጉዳይ የዘገባ ሽፋን ሰጥተውታል። የፍልስጤም የሀገርነት እውቅና በእስራኤል ጫና ተሸፍኖ የሚገኝ ነው። ይህንን ጉዳይ በመጣስ ነው አሁን ላይ ሀገርነት እውቅናው ሊሰጥ ይገባል በሚል ጥሪ እየቀረበ የሚገኘው። እነዚህ 4 ሀገራት በካይሮ
ተሰብስበው ባሰሙት ድምፅ ላይ እንግዲህ በርካቶች እየተስማሙበት ይገኛሉ። በተባበሩት መንግስታት ድርጅትም ይህ ጉዳይ ከዚህ በፊት ተነስቶ ነበር። በርካታ ሀገራትም ድጋፋቸውን እየገለጹ ነው የሚገኙት። ነገር ግን አብዛኞቹ በጉዳዩ ላይ እስራኤልን እና አሜሪካንን መሰረት አድርገው እውቅና ከመስጠት ተቆጥበው ይገኛሉ። የፍልስጤም የሀገርነት እውቅና አሁን ላይ ስለምን ተነሳ የሚለው የብዙዎች ጥያቄ ነው። እነዚህ አራት ሀገራት ማለትም ሳውዲ አረቢያ፣ ፓኪስታን፣ ቱርክና ግብጽ በዋናነት ይህን ጥያቄ ያነሱበት እስራኤል በአሁኑ ሰዓት በተለያዩ አካባቢዎች ላይ ጥቃት በመሰንዘር በርካታ ግዛቶችን የማስፋፋት ሂደት ላይ እንዳለች መሰረት ተደርጎ የቀረበ መሆኑን ዘገባዎቹ አመልክተዋል። እንደሚታወቀው በሊባኖስ አካባቢ ደቡብ ሊባኖስን ተቆጣጥራለች። በጋዛም እንደዚሁ በርካታ አካባቢዎችን ወደ ራሷ አካል ላይ ይዛለች። ይህንን ጉዳይ በተመለከተ በርካቶች ነገሩ መፍጠን አለበት፣ የፍልስጤም የሀገርነት እውቅና በአስቸኳይ ሊሰጥ ይገባል በሚል ግፊት እያደረጉ ነው የሚገኘው። አሁን ላይ ፓኪስታን የኒውክሌር ጦር መሳሪያ ያላት ናት። እንደዚሁም ቱርክ የኔቶ መቀመጫ ነች። ከሳውዲ አረቢያን በሀብቷ የምትታወቅ ናት። እንደዚሁ ግብጽ ደግሞ ስትራቴጂክ የሆነች ቀጠና ነች እና በዋናነት ያለውን ሁኔታ በተመለከተ በርካቶች ጥረት እያደረጉ ይገኛሉ። ብዙ የመገናኛ ብዙሃንም ይህንን ጉዳይ ሽፋን ሰጥተውታል። የኢራንና የአሜሪካ ጉዳይ እየተካሄደው የ60 ቀናቱ የተኩስ አቁም ስምምነት መፍረሱ ተከትሎ ነው እንግዲህ ጉዳዩ የጦዘው። አሁን ላይ ደግሞ ከዚሁ ጋር ተያይዞ እነዚህ አራት ሀገራት የፍልስጤምን የሀገርነት እውቅና ጨምረውበታል ማለት ነው። እዚህ ፖለቲካ ግለት ላይ በአካባቢው ያለው ውጥረት አሁን ላይ ተባብሶ ባለበት ይህ ነገር መከተሉ ምን ሊፈጥር ይችላል የሚለው የብዙዎችን ትኩረት የሳበ ነገር ነው። የፍልስጤምም የሀገርነት እውቅና መሰጠት ከህልውናዋ ጋር አያይዛ ነው እሷ እየሄደችበት ያለችው። ይህንን ጉዳይ በመጣስ ነው እንግዲህ በርካቶች የፍልስጤም የሀገርነት እውቅና ሊሰጥ ይገባል በሚል እየተከራከሩ ያሉት። መከራከር ብቻ ሳይሆን ጉዳዩን ወደ አደባባይ አውጥቶም እየተናገሩ ይገኛሉ። በግብጽ ካይሮም ተገናኝተው እነዚህ አራት ሀገራት ፓኪስታን፣ ቱርክ፣ ሳውዲ አረቢያና ግብጽ አብረው መክረዋል። ሚኒስትሮች ይህን ጉዳይ መክረውበታል። መክረውም ዝም አላሉም። በመገናኛ ብዙሃን ጉዳዩን ይፋ አድርገውታል። አሁን ላይ ውጥረቱን ያበረታው አንደኛው ጉዳይ ይሄ ነው። በአካባቢው ላይ ያለውን ነገር አስተካክሎ ነገሮች ሁሉ ተስተካክለው ሰላም በሆነ መልኩ አካባቢው ላይ ማለትም የፍልስጤም የሀገርነት እውቅና የሚሰጥበት መንገድ በተባበሩት መንግስታት ድርጅት ሂደቱን ጠብቆ ምናልባትም በዚህ በቀጣዩ በሚካሄደው የተባበሩት መንግስታት ድርጅት ጉባኤ ላይ በ2027 ይነሳል ተብሎ ይጠበቃል። ይህንን እንግዲህ በዋናነት አብዛኛው ቦታ ላይ ያሉትን ሀሳብን ለማንጸባረቅ ያስችላል በሚል የሀሳብ ማሰባሰብ ሂደቶች፣ ድጋፍ የማሰባሰብ ሂደቶችን ተጠቅመውበታል ነው እየተባለ ያለው። በእስራኤልና እንግዲህ በተለይ በሌሎቹ ሀገራት ማለትም እነዚህ አሁን በተጠሩት በአራቱ ሀገራት መካከል ያለው ውጥረት አሁን ላይ እየበረታ ይሄዳል ተብሎ እየተጠበቀ ነው የሚገኘው። አሜሪካ በጉዳዩ ላይ ግን እስካሁን ትንፍሽ ያለችው ነገር የለም። ፍልስጤም የሀገርነት እውቅና ተጋግሎ የነበረው በያሲር አረፋት ጊዜ ነበር። አሁን ላይ ጉዳዩ አልቆመም። ጥያቄዎቹ በተደጋጋሚ ይነሳሉ። በርካታ ፍልስጤማውያንም ህይወታቸውን እየገበሩ የሀገራቸውን የግዛታቸውን የሀገርነት እውቅና ለማሰጠት ጥረት እያደረጉ ነው። በርካታ በተለይም የአውሮፓ ሀገራትን በጉዳዩ ላይ ተስማምተው እውቅና የሰጡ አሉ። ከዚህ በፊት እንደ ስፔን አይነት በጣም በርካታ ሀገራት አሉ። እነዚህ እንዳሉ ሌሎችም ተጨምረው የሀገርነት እውቅናው ተጠናክሮ እውን ሊሆን ይገባል የሚለው ግፊት አሁን ላይ ተባብሶ ነው የቀጠለው። ይህ ጉዳይ ባለበት ነው አሁን ደግሞ ተደራራቢነት ያላቸው ሌሎች ጥያቄዎች የመጡት። እነዚህ ጥያቄዎች ደግሞ ጦርነትም ያዘሉ ናቸው። ለማንኛውም የፍልስጤም የሀገርነት እውቅናን ጉዳይ በተመለከተ በርካቶች ሀሳባቸውን እየሰጡ ያሉት በአዎንታዊ ነው። የእርስዎ አስተያየት ምንድን ነው? ሀሳባቸው ልታጋሩ ትችላላችሁ። ብቻ ነገሩ ተወሳስቧል። ኢራንም እስራኤልም ዛሬ ጥቃት ሲፈጽሙ ውለዋል። ኢራን እንደነገርኳችሁት ከሁርሙዝ ሰርጥ ላይ ከኔ ኮኦርዲኔሽን ውጭ እንቀሳቀሳለሁ የሚል መርከብን በሙሉ እመታለሁ ብላ በዛተችው መሰረት በትናንትናው ዕለት አንድን የሲንጋፖር መርከብ መታ እንደነበር ነግሬያቸዋለሁ። ይህንን ተከትሎ ደግሞ ሴንትኮሞር የአሜሪካ ሴንትራል ኮማንድ ደግሞ ለዚህ አጸፋ ብሎ የኢራን ሲሪክ አይላንድን መጥቶ ነበረ። ለዛ አጸፋ ደግሞ ኢራን መልሳ ባህሬን ውስጥ የሚገኘውን የአሜሪካ የባህር ኃይል መቀመጫ ቤዝ መታ ነበር እና ይህ ትናንትና ነው። እንግዲህ ከዛ በኋላ በቃ ፍቱ ተረጋጉ ምናምን ተብሎ ነገሩ ይረጋጋ ተብሎ የነበረ ቢሆንም በዛሬው ዕለት ደግሞ ኢራን እንደዚሁ ከኢራን ኮኦርዲኔሽን ውጭ እንቀሳቀሳለሁ ያለን 2 ሚሊዮን በርሜል ነዳጅ የጫነ መርከብ መልሳ መጥተዋለች ማለት ነው ኢራን። ይህንን ተከትሎ ሴንትኮም አጸፋ መልሳለሁ ምናምናን እያለ ነው። ያደርገውም የሚለውን ገና የምናየው ነው የሚሆነው። ነገር ግን ሜሞራንደም ኦፍ አንደርስታንዲንግ ከተፈራረሙ በኋላ በጣም ተወረስት የተባለውን መባባስና ኤስካሌሽን መተነኳኮስና መባባስ ታይቷል ማለት ነው። በሌላ በኩል ይህ በኢራንና በአሜሪካ መካከል ነው። በሌላ በኩል ደግሞ ትናንትና አሜሪካ በሊባኖስና በእስራኤል መካከል የስምምነት ፍሬምወርክ አስማምቻለሁ፣ ስለዚህ ከዚህ በኋላ ጦርነቱ ቆሟል ብለው የነበረ ቢሆንም ያው እንደለመደችው ከ24 ሰዓት በኋላ ስምምነቱን ጥሳ እስራኤል ዛሬ ሊባኖስ ላይ ጥቃት ፈጽማለች ማለት ነው። ስለዚህ በሊባኖስና በእስራኤል መካከል ያለው ጦርነትም ስቲል ኦንጎይንግ ሆኗል። በኢራንና በአሜሪካ መካከል ያለውም ደግሞ ከመተነኳኮሶችና መተኳኮሶች ቀጥሎ ምናልባትም ወደ ፉል ብሎን ውጊያ እንዳይሄድ እያሰጋ ነው ያለው። ለማንኛውም ስቲል ነገሩ ውስብስብ ነው።